ወንድም አይደለም ብያለሁ እኮ አንቺ ምን ወንድም ነው የምትይኝ እሺ ቆይ ተረጋጊና ማለት ነው እኮ ነኝ አንተ ተናገረኝ ዝም በይ ቆሻሻ አንቺ ዝም በይ ወንድሜ ምን ነው ታላቅ ወንድሜ አትበይኝ በረከት ዲቃላ እንደሆንኩ መጀመሪያውንም አትነግሩኝም ነበር እንደው አንዴ በመጣ ያዙት ይሄን ነገር አሰዱት ወደዛ ምን ነው በረከት ቆይ ተረጋጋ ጭንቀት ይመርሶ በሱ ሲጀምር አንተ የምን ቮይስ ነው ቆይ አንቺ ነሽ ስለኔ ተረጋጋ የምን ቮይስ ነው የምን ይሄ ምንድነው ቆይ አባረኝ ይሄው እንኳን ምንም ደሞዜንም ብሉት ውሰዱት ሁለቱም አንፃር እየሰማን ያለ ነው በጣም ግራ የሚያጋባ ስለሆነ አንድ ላይ እንዲያወሩ ተመልሰን መተናል እህቴን ሰላም አትላትም እንዴ ማንን ለምን ተስፋ አርጌ ለምን እንደሆነ ለምን አረጋችሁ ማን ይሄንን ይነገር አንተ ቆይ ማን ነው ይሄንን ይነገር ምን ይሆንክ ነው ቆይ የመጀመሪያ ልጅ ታላቅ እህት ወይ ወንድም አለ ምን ያክል ሪስፔክት እንደሚገባው ታውቃለህ ታላቁ ሪስፔክት እንኳን እኮ የላቸው ብለን ያስመሰይ እኮ ናቸው በኔ ፊት ሲሆኑ ፈገግ ይሆናል እንደ ታላቅ ሊያስመስሉ በጓዳ ግን ሁሉም ይገሉኝ እንደው አንዴ በመጣ ያዙት ይሄን ነገር አሰዱት ወደዛ ምን ነው በረከት ቆይ ተረጋጋ ጭንቀት ይመርሶ በሱ ተወኝ በቃ ተወኝ ማለት ብነግርህ አለቃ ምንም አይገባም አንተ ህመም አይገባም ለሰው ሲያወሩት ይቀላል ችግር ውስጥ ያለውን አዘን ለኔ ንገረኝ እስኪ ተረጋጋ እስኪ ተው እሱን ተው ተረጋጋ እስኪ ምን ላርግሽ አለቃ ምን ላርግ ምንድነው የተፈጠረው ህይወት ውስጥ በዚህ ልክ እንግዲህ እናትህ ከሞተች ገና ወር ከምናምን ነው አይደለ 2 ወር ላልሞላትም እህትህን ብቻዋን ናት ቤት ውስጥ ያለችው ብቻዋን እና ምን ነው ጥቁር ልልበስ ጥቁር ለብሼ ልዙር ለሚያዝንልህ ሰው እኮ ነው የምታዝነው ለሚጨነቅልህ ሰው እኮ ነው የምትጨነቀው ለማን ሊጨነቅ የሚጨነቁልኝ ይመስለኝ ነበር አይጨነቁልኝም ብለህ ነው የምታስበው እህቴ እውነትም እንደ ታላቅ ወንድሟ የምታየኝ ይመስለኝ ነበር ሁሉም ሊያጠፉኝ ብትወደኝ ኖሮ እኮ እንድንከባከባት አሁን ላይ እንደ እናት እንደ አባትም ሆኜ እንድመራት ኃላፊነት ተሰጠኝ ነበር ከማን ጋር ተመሳጥራ እንደሆነ አላውቅም ሚስጥሩ ብዙ ነው አንተ አይገባ እስኪ ንገረኝ ይገባኛል ምን መሰለህ አለቃ አንዴ በጣም ይቅርታ አለቃ አንተ በእኛ ቤት ነገር አንተ አትግባ አትጨር ማለት ጭንቀታችን እንኳን ለሌላው ለጎረቤት ተርፎ ነው የምታለቅሰው ለምንድነው እዚህ መተው የምታለቅሰው ሁሌ እዚህ ሆነ ጸጉርህን ስትነጭ ስታለቅስ እንደዚህ ስትበሳጭ ብቻህን ሆነ አሁን እኮ እያወራ ስለሆነ ብቻ አይደለም ብቻህንም ሆነ እንደዚህ ስትበሳጭ እንደዚህ ሙሉ አይላንድ ታመጣለህ ጨርሰህ ትነሳለህ ስለአንተ ተጠያይቅ ሰዎች ይሄንን ነው የሚያወሩት ሰዎችን አይታል ሰዎች ምን እንደሚያወሩ አይታል ያ ለዛ እኮ ነው ለምን ያ የሚታወቅ ጨዋ ሰው አውቃለሁ መጠጥ ዛሬ ላይ ቀንጥሎኝ ነው እንዲወቁት ዛሬ ላይ ህይወት ከብዶኝ ነው እንዲወቁት የትላንት መልካምነት የሚናገር የውስጤን የሚያውቀው ዋህነቴን አንድም ሰው የለም አንድም ጎረቤት ለምን አንድም የለም አይታል ላንተ የሚነግሩ እንኳን ይሄ ውድቀቴን ነው ማለት ሸክሜን ልሸከም በመሜል ሊታመም የሚመጣልኝ አንድም እኔ ያንን ሰው ልሁን ነው አሁን አንተ ከናንተ አልጠብቅም እንኳን ከናንተ ከእቴ ከምጠብቃት እቴ እንኳን እኮ ይሄ ነገር አሁን የለም እስኪ ተረጋጋ ቆይ አይዞን ተረጋጋ ለምንድን ነው የምታለቅሰው እንደዚህ ወንድ ልጅ ነህ እስኪ ፍጠን በልና ይሄንን ችግር አንተ የምታውቀው ለመፍታት ተዘጋጅ አይ ወንድ ልጅ እንዴት በእንባ ጊዜውን ያሳልፋል ንግግሩንማ ትችሉበታላችሁ እኮ ንግግሩን ትችላላችሁ እኮ አለቃ እውነት ይቀዳል ንግግሩን ትችሉበታላችሁ ወንድ ልጅ አይታመምም ያለው ማን ነው ወንድ ልጅ አይወድቅም ያለው ማን ነው የሚጸጽተህ ነገር አለ በረከት እንደዚህ እንድታለቅስ እንደዚህ እንድትሆን ያደረገ አሁን የምታወራው ቤተሰቦቼ እህቴ ውሸታዋን ነው የምትለው ነው ወይስ ሌላ የሚጸጽተህ ነገር ምንድነው ልጅ እያለው የተሞኘውበት ልጅ እያለው ለምንድነው አዋቂ ያልሆንኩት ለምንድነው ልጅ እያለው እንደ ታላቅ ወንድም ያለው ለምንድነው ልጅ እያለው
ዛሬ ላይ ቀን ከረፈደ ወዲህ እኮ ነው እንኩ ትወዳለች እኮ ፈርሚ በላት ማለት ምን ትፈርም አንተ አይገባም ምን ነው ወይ አንተም አለህበት አይደለም እህትህን አግኝቻት ነበር እሺ ስላንተ ሳጣራ እሷንም አግኝቻት ነበር ጎረቤት ሊያብድ ነው አሉክ በእናቱ ሞት አዝኖ ሊያብድ ነው አሉክ ምንድነው ታዲያ አይ ትቀባበላላችሁ እኮ ወሬውን ትቀባበላላችሁ መቀባበል አይደለም ትችሉበታል ማማማቁን እኮ ትችሉበታላችሁ የሰውን ህመም እኮ ነው መረዳት ያልቻላችሁ እዚህ ጋር ልረዳክ ነው የመጣሁት እስኪ ተረጋጋ አንተ ምንድነው ቆይ አሁን እስኪ እየተፈጠረ ያለውን ነገር ነው ማወቅ የምፈልገው እህት ስላንተ ተጨንቃ ወንድሜ የማይሆን መንገድ እየሄደብኝ ነው አንድ ያለኝ ወንድሜ እየተጎዳብኝ ነው ብላ ስላንተ እያለቀሰች በእንባ ነው የምታወራው እኔ ለወንድሜ ምንም ሆነለት አለው ወንድሜ ግን ልንገርህ ልትገላት እንደዛትክም ነግራኛለች እውነት እህት ብትሆን ማለት ነው ለኔ ለራሴ መጣ አትነግረኝም ይሄን ወንድሜ እየተጎዳ ነው ለምናት መለስ ባተረይ አትለኝም ለምን ባዳ ጋር ለምን አንተ እኮ ባዳ ነህ የታቀኛለህ ወይ ስራ ነው ያገናኝ የታቆኛላችሁ ማን ያገኛል ሰማት ፈልጋል አላነካትም እቴኮ ታላቅ ወንድሟ እኮ ነኝ ብታጠፋ እኮ የመቆጣት መብት አለኝ እና እህት ላይ የመግደል ሙከራ ማድረግ ልክ ነው አንተ ታላቅ ነህ ታናሽ ነህ ቤት ታናሾች አሉ አንተ እንኮ ልጠይቅኝ እንኮ መብት የለም ለምን አትሄዱ የለህም እኮ አንተ ታናሽ ስለሌለ ይሆናል አንተ ወይ ተቆጥተህ አይደለም መብት እኮ ነው ማንም የሚከለክል ማን እንዴ ታናሽ እህት አይደለች እንዴ ማን ነው የሚከለክለኝ አንተ ማን ነህ ምን ያህል ታናሽ ብትሆን እህት ላይ እጅ ታነሳለህ ለምንስ እሺ ቆይ ለምን በዚህ ልክ ለምን እህት ላይ እጅ ታነሳለህ የእግዚአብሔርን ቃልም የሚወዱትን ይቀጣል ይላል አባት የሚወደውን ይቀጣል ታላቅም የሚወዱትን ይቀጣል ይላል እኔ እኮ መቅጣት መብት አለኝ ታናሽ እህቴ ነች አይደለ ለምታት ብል መብቴ ነው ልግረፋት ብል መብቴ ነው አጥፍታ ይሆናል አጥፍታ አይደለም የኔ ኮንድ ጋር ይሆን ለለመደች ኮንድ ጋር ሆና ይሆናል አይደለም ሁሉንም አውቃለሁ ለውርስ ብለን የምን ውርስ ነው ደግሞ ማን ነው እንደዚህ ደግሞ ያለ ማን ነው እህቴን አግኝቻለሁ አሁን ላይ ሀዘን ላይ ሌላ ህመም አትጨምሩብኝ እኔ አንድ በረከት ተረጋጋ በዛች እኔ አሁን አንተ መርዳት ነው የምፈልገው እንደነገርኩ ደግሞ እህት እንደነገረችኝ ከሆነ ሁሉም ውርስ ለምን ባንቺ ስም ሆነ ብለ ነው ይሄንን ሁሉ እያደረጋለሁ ብልም እኮ መብቴ እኮ ነው ብልም እኮ መሆን የነበረበትን እኮ ነው ጥያቄ እኮ እየጠየቅኩ ያለው እውነቱን እኮ ነው የምጠይቅ አይደል አይደል ማለት አለቃ በእግዚአብሔር እንደው አታስጨንቁኝ እንደው ብትችሉ ጭራሽ ምንድነው ቆይ ተረጋጋ ምንድነው አላልኩም እያልክ ነው ያለው ወይስ ምንድነው አንተ ስለ እህቴና ስለ እናቴ አንተ የምታውቀው ታሪክ እኮ የለም አለቃ ቆይ እኔ አልጠየቅኩም ውርስ ምናምን አላልኩም እያልክ ነው ያለው ሁሉንም በኔ ፈርም ያላልኩም ነው እያልክ ያለው ለምን እንደዛ ማለት ስለየትኛው ውርስ አሁን ውርሱን እኮ ሲሆን ስለ እናትና ስለ እህቴ ያለ ጠይቀኝ ቅድሚያ በቃ ስለ እናትና አንተ አታውራ ማለት ስለነሱ ጭካኔ አንተ የምታውቀው ነገር የለም ማለት ምን አይነት አረመኔየትና እናት እንዳሉኝ እኮ አንተ እናት ጨክናብህ ታውቃለች እናት እንዴት ትወጣላለች እንዴ እህት እንደዚህ ወንድሟ ላይ እንዴት እንደዚህ ትጨክናለች እንዴት ቆይ ምንድነው የተፈጠረው እስኪ ተረጋጋና ንገረኝ በቃ ማለት አንድ እያመመኝ ስለሆነ እባክህ መጠጡን ሰጠኛል አንዴ ወይ ተነስና ሂድልኝ በእግዚአብሔር አለቃ በጣም ይቅርታ በእግዚአብሔር ሂዱልኝ አንዴ ሂድልኝ አታፍጥ ሂዳልኩ አንዴ ሂድልኝ በእግዚአብሔር ሂዱ በጣም ተረጋጋ ሂዳልኩ አንዴ ሂዱ ለምን አትሄዱም ለምን ነው ቆይ ጭንቀት ተረጋጋ ለምን አትሄድም ተረጋጋ ቆይ በረከት ተረጋጋ አንተም ጨርቂን ጥዬ እንዳብድ ነው ፈልግ አይደለም እኔ አንተ ተረጋጋ ምን ስራ ቦታ ላይ ልታባረኝ ፈለግ አባረኝ ይሁን ከምንም ደሞዜንም ብሉት ውሰዱት ብሬንም አልፈልገው እኔ ሰላሜን ነው የምፈልገው እኔ ንብረቴን ሀብቴን ነው የምፈልገው እኔ እናንተን ብር አይደለም የምፈልገው
እሺ በረከት ያልነገርኩህ ነገር አለ። እሺ ተረጋጋ። ልንገርህ። ምንድነው ደግሞ? ምን ቀረ ደግሞ? ምን ቀረ? እሺ ተረጋጋ። አሁን አንተ እንደምትለው እኔ ህይወትን ለማበላሸት አይደለም የመጣሁት። ገብቶሃል አይደለ? ተረጋጋ። እኔ ተረጋጋ። እሺ አታልቅሳ። ምንድነው? እሺ ተረጋጋ። እኔ በምን ቀን ነው የተፈጠርኩ? ምንድነው? እኔ አንድ የዋሸሁት ነገር አለ። ምንድነው ደግሞ? ከቢሮ አይደለም የመጣሁት እንዳልኩ፣ ከመስሪያ ቤት አይደለም የመጣሁት። እሺ የማን ሰላይ አይደለም ልንገርህ። እኔ መርማሪ ጋዜጠኛ ነኝ። ምን መሰለህ፣ እህትህ በጣም ስላንተ ተጨንቃለች። እኛ ሰዎችን በመርዳት እንደዚህ እንሰራለን። እዚህ ሰዎችም እና እህትህ በጣም ወንድሜን እርዱልኝ፣ ወንድሜን መልሱልኝ፣ እኔ የድሮ ፍቅራችንን ነው የምፈልገው እና እንዴት መሰለህ፣ አሁን እኔ በጣም ግራ እየገባኝ ነው ያለው። እሺ ቆይ ተረጋጋ፣ አስጨርሰኝ። አውቃለሁ፣ አስጨርሰኝ። አንተ የምታወራው ሌላ፣ እሷ የምትለው ሌላ። እሷ ወንድሜ ድሮ መከታይን አንድ ያለኝን ታላቅ ወንድሜን ብላ ነው ስላንተ የምታለቅሰው። አንተ ደግሞ እዚህ እናቴ እህቴ ጠላቴ ናቸው ነው እያልክ ያለው ምንድን ነው? ቆይ እስኪ ተረጋጋና ንገረኝ። እህትህ በጣም ስላንተ እሷ ናት። ስለ ክፋቷ ሳልነገረችም? የምን ክፋት? ባዳ ስለመሆን ያልነገሩ? የምን ባዳ? የማደጎ ልጅ ስለመሆን ያልነገሩ? የምን ማደጎ ልጅ? ቆይ በልጅነት እኮ ምንም አያውቅም ብሎ ነው። ይኸውና እኮ ለእህቴ እኮ ነው ውርሱ እኮ ያለው። ውርሱ እኮ በሷ እጅ እኮ ነው። እሱንም ነግራኛለች። በሷ ስም የሆነው አንተን ለመጉዳት ውርሱን ለመውሰድ ሳይሆን እሷ እያስተዳደረች ስላለች፣ አንድም ደግሞ አንተ የዋህነቴን አይቶ እኮ የዋህነቴን አይቶ ሌላ ምንድነው? አንተ አንድ የዋህነት፣ ሁለቴው የማደጎ ልጅ ነኝ። ለካ ከቤት ሊያስወጡኝ ነው እቅዳቸው። እንደዚህ አላለችም። ይሄን አልነገሩህም? ከቤት ልናባረው ነው አላሉህም እንዴ? አያስፈልግም ይሄ እኮ። እስኪ ተረጋጋ። ማን እንደዛ ያለ? አልነገሩህም? ይሄን አልነገሩህም ወይ? አልነገሩህም? የምን ማደጎ ልጅ? እሺ ተረጋጋና እህትህ ጋር ልውሰድ። እህትህ በጣም ወንድሜ ምን ታረጋጋለች? ተረጋጋና ቁጭ ብላችሁ። እህቴ እኮ አይደለችም። እንዴት መሰለህ? ያቺ አረመኔ ነች እህቴ ማለት። ቆይ ይሄንን ሁሉ እንድታስብ የምታደርግ ፍቅረኛ ናት? ምን አደረገች ደግሞ? እሷ ምን ታርጋችሁ? የኔ እናት ምን ታርጋችሁ? እሷ ምን ታርጋችሁ? በሷ መጣችሁ ብላችሁ አጠገቧ እንዳደር ማለት ይቅርታ አለቃ፣ እናንተ ላይ መዛት አልፈልግም፣ ግን አጠገቧ ላይ እንድደርሱ አልፈልግም። የምትፈልጉትን ነገር ከኔ ጠይቁ፣ እሷን እንዳትነኳት። እሺ አሁን ግን እንደዚህ እናደርጋለን። ተረጋጋና እህትህ ጋር ወስዳለሁ። ቁጭ ብለህ ከሷ ጋር ታወራለህ። አሁን አንተ እያልክ ያለው ሌላ ነገር ነው፣ እሷ ደግሞ ሌላ ነገር ነው የምትለው። ምን አለኝ? ተረጋጋና ተነስ። ስልክህን ያዝ። አይገባም። አሁን ስልክህን እንደዚህ መሬት ላይ ረጋግጠህ ያዝ። ተነስ። ተረጋጋና ምንም የምፈጥረው ነገር እኔም ስማ፣ ተረጋጋ ማለት ከዚህ በኋላም እኮ ብንለፋም እኮ። ተነስ መርማሪ ማነህ? ተነስ ና ተነስ። ከኔ ጋር መኪናውን አዘጋጁልኝ ነው። እንግዲህ ክቡራን ተመልካቾቻችን ጽናትንና ወንድሟን ለማገናኘት ለምን ከሁለቱም አንጻር እየሰማን ያለ ነው በጣም ግራ የሚያጋባ ስለሆነ አንድ ላይ እንዲያወሩ ተመልሰን መተናል ማለት ነው። አብራችሁን ቆዩ። እንግዲህ ቤት እንድጠብቀን ያው ቤት ነው የምትሆነው በብዛትና አብራችሁን ቆዩ። ሰላም ጽናት፣ እንዴት ነሽ? ሰላም፣ እንዴት ነሽ? ሰላም ነው? በረታችሁ? ሰላም ነው? እንግዲህ በቅድሚያ ቶሎ የመጣሁት ለደወልኩልሽ አንዳንድ የደረስኩ ነው ማለት በጣም አቻኩላ ምናምን የተፈጠረ ችግር አለ። አንድ የደረስኩበት ነገር ስላለ በዛም ዙሪያ እንድናወራ። ወንድምሽ ደህና አይደለም? ወንድምሽ ደህና ነው እኮ። ምንድነው መሰለሽ አሁንም ከኔ ጋር ነው ይዤው ከኔ ጋር ያለው አምጥቼዋለሁና ምንድነው አሁን ካለው አንፃር አንቺ ጋር እንግዲህ ያወራነውን ታውቂያለሽ፣ ብዙ የነገርሽኝን ነገሮችና እሱን አግኝቼ ሳወራው ደግሞ የሰማዋቸው ነገሮች በጣም ግራ የሚያጋቡ አይነት ነገር ስለሆኑ ነገርህ አይደለ? ሁሉም ነገር እሷ እንደዚህ እያደረገች እንደሆነ ነው የነገረህ ወይስ ምንድነው? አይደለም፣ እሱ የነገረኝ ከዚህ በተቃራኒ ነው እኮ። ማለት እናቱም ከመሞቷ በፊት እንደማትወደው ኢቭን እንዳለችኝ የምላት እህቱም እንደማትወደው እንደዚህ ነው የሚያወራው። ቀነኮ ነገር ያለው እቺ የማይሆን ነገር ውስጥ ነው እኮ የከተተችው ብያለሁ። ምንድነው መሰለሽ ለዚህም ደግሞ አሁን እሱ እንደዚህ እያሰበ ነው ያለው። ኢቭን የማደጎ ልጅ ነኝ ነው ያለኝ። ማሱ
በቃ ይሄ ልጅ ጉደና አይደለም እኮ አሁን ምንድነው ማለት እኮ እኔ እኮ ነግሬሃለሁ ከመጀመሪያ ምንድነው መሰለሽ አሁን እኔ የሚያሰብኩት ስለዚህ ተረጋግታችሁ እናንተ አንድ ላይ ሆናችሁ እንድታወሩ ፈልጋለሁ ገብቶሻል አይደለ ለምን አሁን እሱ እያለ ያለው አይወዱኝም አይፈልጉኝም ስለኔ ጉዳይ የላቸውም አሁን ይሄ ልጅ ቀኑ ሙሉ እንደዛ እየጠጣ እንደዚህ አረቄ ነው የሚጠጣው እንደዛ እየዋለ ሰዎችንም እዛ አካባቢ ስንጠያይቅ ደግሞ ያለቅሳል ሁሉ ጊዜ እየተበሳጨ ያለቀሰ ነው የሚጠጣው ይሄ ማለት ደግሞ እንግዲህ አንደኛ ያልተረዳነው ያላወቅነው ነገር እንዳለ ነው የሚያሳየኝ ምን ኮሪኩ ሁሉንም እንደነገርኩ ነው በቃ ይሄ ውርስ ማለት ከጀመረ በኋላ ልጁ በቃ ነው መሰለሽ አሁን just አሁን እኔ ቀድሜ እሱን ሳላስገባ መግባት ይፈልኩት አንቺም ተረጋግተሽ እንድትሰሚው እንድታወሩ ፈልጌ ነው ስለዚህ አሁን ይገባል ተረጋግታችሁ አንቺም ትክክለኛው ነው ምንም እኮ መጥፎ ነገር እኮ ልለው አልችልም እኮ አው ገባሽ ምንድነው መሰለሽ አሁን አንቺም ባለፈው ያልሽኝ ነበር እሷ ያልሽ ነበር አሁን እሱ የሚያወራው ደግሞ ሌላ ስለሷ ሁላ ስጠይቀው ስለሷ እንዳታነሳ ነው ያለኝ ገብቶሻል አይደል ስለዚህ ምንድነው የተፈጠረው ያለውን ነገር ደግሞ እናንተ ካልተነጋገራችሁ እኔ ብቻ እሱን ጠይቄ እሱን መርምሬ ላገኘው ምችል አይደለም ገብቶሻል አይደለ ስለዚህ አሁን ምንድነው የምናደርገው እሱን አስገባዋለሁ ይሄንን ልንገርሽ ብዬ ነው ቀድሜ የገባሁት ገብቶሻል አይደለ ስለዚህ ተረጋጊና እሱን ለመረዳት ለማውራት ይሄንን ደግሞ እሱ እንደዚህ የማደጎ ልጅ ነኝ ብሎ እስከማሰብ ነው የደረሰው አንቺ ግን የነገርሽኝ እናቴ አባት አራስ ጀም እንደዛ የሚባል ነገር የለም ምንም እንደዛ የሚባል ነገር የለም እሱም ያውቀዋል ይሄንን ነገር እንደዛ አይሆንም ስለው ነው እንደዛ ሊሰማው ይችላል እንጂ እሱም እንዳልሆነ አገር ብዙ የሚያውቀው ነገር እኮ ነው እሱ ግን እንደዚህ ያለ ስላለ የቱ ጋር ነው ስተት የተፈጠረው የሚለው ከሱ አንደበት እንሰማለን እሺ ዳኒ በየትኛውም ሰዓት እንደምን ነው ቀበሏል አስገቡት እስኪ ስለዚህ ይምጣ እኔ ምንም ማለት እንደዚህ መጥፎ ነገር እንድነገረኝ ማግና በሰላም አናግር እሺ ግባ በረከትና አግባ ታቂና ሰላም አትልኝ እና ተቀመጥ እህቴን ሰላም አትላትም እንዴ ማንን ምን ማለት ነው አሁን ለፈለከው ጉዳይ ቁጭ ብንል አይሻልም አለቃ ተጀመረው ቢቱ ራሱ እኮ ደህና አይደለም እኔ እኮ ነግሬሃለሁ ወንድሜ ደህና አይደለም ብያለሁ እኮ አንቺ ምን ወንድም ነው የምትይኝ እሺ ቆይ ተረጋጊና ማለት ነው እኔ እኮ እህት ነኝ እኔ ከመቼ ወዲህ ነው ደግሞ እህት ይሆንሽው አንተ ነህ እኮ የተቀየርኩ ቆይማ እሺ እኔ አንተ እሺ ምንም አታልፈልም እንድትመጣ ያረኩት እኮ እንድትጨቃጨቁ አይደለም ለዛ መሰለኝ እኔ ተረጋግቼ እያወራለሁት አይደለ ስለዚህ አሁን እንግዲህ እንዳልኩ ከሷ ጋርም ከዚህ በፊት ተነጋግረናል ይሄን ማስመሰል አሁንም አልተውሽም ወንድሜ አንቺና እናትሽ ተመሳጥራችሁ ምን ልታረጉ እንደነበር ያልደረስኩባችሁ መሰላችሁ ታወራው አንቺ ወንድሜ አትበይኝ ምን ማለት ነው እሺ እኔ የፈለከውን ተናገረኝ ዝም በይ ቆሻሻ እሺ ስለበኝ ምን ማለት አልፈልግም ግን ለምንድን ነው እንደዚህ የምትሆነው እኔ እኮ ባዳሞኒ እኮ ይገበኝ እኮ ከረፈደ እኮ ነው ወንድሜ ነህ ትክክለኛ ወንድሜ እኮ ነው ወንድሜ ብለሽ መጥራት የጀመርሽው ከመቼ ወዲህ ነው እኔን ወንድሜ ማለት የጀመርሽው እባክህ ተረጋጋና ልትሰማኝ ሞክር እኔ እኮ ላንተ ስል እኮ ተረጋጋ ቆይ ነግሬሃለሁ አይደል ነግሬሃለሁ አዎ እኔ እዚህ ቤት የማደጎ ልጅ ነኝ እኔ ከፈለኩ ሙሉ ማስረጃ እኮ ላሳይ ይችላል የምን ማስረጃ ነው ያለ አንተ እኮ ታላቅ ወንድሜ አንቺ ዝም በይ ወንድሜ ምን ነው ታላቅ ወንድሜ አትበይኝ በረከት ተረጋጋ ዲቃላ እንደሆንኩ መጀመሪያውንም አትነግሩኝም ነበር አምኜ እኮ ኖር ነበር ለመረጋጋት ሁሉ ነገር አንተ እንደምታስበው እኮ አይደለም እኔ ስለምን እንደምታረጋጋ ታውቃለህ ጀምሮ ለኔ ማሰበው እኔ እንዳስብ የምትነግሪኝ አንዴ አለቃ እስኪ ቆይ ላናግራት በቃ ተረጋጋ አንቺ ወንድሜ እኮ ነው እንዴት ነው ማናስብልህ ሲጀምር ማነው አንተ የማደጎ ልጅ አንቺ አመዳም ዝም አትይም እንዴ ከመቼ ወዲህ ነው ለኔ ማሰብ የጀመርሽው ከመቼ ወዲህ ተረጋጊና አንቺ ማነው ለኔ ሐሳብ ያረጋሽ በረከት እኔ ስለሚለው ነገር ማደጎ ልጅ ነኝ የሚለውን እያንዳንዱ ነገር እንዳልሆነ ማስረጃ አለኝ ሁሉም ነገር አምጥቼ ማሳየት እችላለሁ እኔ የሆነ እኔ ለምን ማስረጃ ለምን አላሳያችሁ የምን ማስረጃ እሺ ቆይ ተረጋጋ እስኪ ቆይ ምንድነው ይሄ ምንድነው ይሄ ኬስ ነው የመጣው ምንድነው የምታወራው አንተ ልጅ ኬስ ነው ይሄን ወረቀት ሰብስበህ አንቺ ዝም በይ ቆይ እንዳልገልሽ ዝም በይ ተረጋጋሽ እኔን አታምነኝ ቆይ ጽናት ተረጋግሽ አይደለም ይሄ ልጅ ምንድነው የሚያወራው እንዴ እኮ እየተፈራረሙ ያሉትን ነው የሚያሳየው ቮይስ ማሳያለሁ ቮይስ ማሰማሃለሁ ከፈለክ ቮይስም አለ
ያኝ ስልክ ታለ ቮይስም አለኝ እኔ ይኸውልህ አንተ ልጅ ጤነኛ እየሆንክ አይደለም ዛሬ ምንድነው የምታወራው ሲጀምር አንተ ማለት የምን ቮይስ ነው ቆይ አንቺ ነሽ ስለኔ ተረጋጋት የምን ቮይስ ነው የምን ይሄ ምንድነው ቆይ ማን ነው ይሄንን የሚያሳየን ማን ነው ይሄንን የሚሰጥ ሲጀምር ወንድሜ እንደሆነ እኮ ምን ያደርጋል ስለምን እንደሚያወራ ያየው እስኪ ምንድነው አልገባም ንገረኝ እስኪ ምንድነው ቆይ እኔ ያላወኩልሽ መስሎሻል አንቺ እኔ ያልደረስኩበት መስሎሻል ምን ነው እሺ ደረስክበት አስረዳኝ እሺ ቆይ እስኪ ማለት እኔ ወንድምሽ እንዳልኩ ለምን ከድሮ ለምን አነግሩኝም ነበር ለምን ተስፋ አርጌ ለምን እንደሆነ ለምን አረጋለሁ ይሄንን ይነገር አንተ ቆይ ማን ነው ይሄንን ይነገር ምን ይሆንክ ነው ቆይ እንዳትደግሚ ወንድሜ የሚለውን ቃል እንዳትደግሚ ሰማሽኛ እኔ ሁሉም ፋይል አምጥቼ ማሳየት እችላለሁ ይሄ ልጅ የሚያወራው ነገር እንዳለ ትክክል አይደለም እያልኩ ነው ከይ አምጥቶ እንደሰበሰበው አላውቅም እኔ ቆይ ተረጋጊ ቆይ ስለምንድን ነው የምታወራው አንተ ኬት እንዴት ወንድሜ ተረጋጋ ሁሉም ነገር እናንተ ማስተካከል እንችላለን አይደል ወንድምሽ ኮንኩ ለምን አፈርሚም ነበር ምን ተስበይ ነው ሁሉም ነገር ማስተካከል ነው ወንድምሽ ኮንኩ ለምን አትፈርሚም ነበር ቆይ ተፈተው እዚህ ላይ ሁሉንም ነገር አጣሩልኝ ይሄን ፋይሎች ይጣራ ምን መሰለህ ሙሉ ማስረጃ ይጣራ አጣሩት አይውላ አንተ ለምን አትሰማኝም እኔ ሁሉንም ነገር አምጥቼ ማስረጃ አለኝ እኮ ሙሉ ማስረጃ እሺ ማስረጃ አለ እኔ ማስረጃ ማምጣት እችላለሁ ማለት አሁን ምንድነው መሰለሽ አሁን እሱ ያለ ያለው ወንድሜ ሚሎ ነው ማስረጃሽ ታላቅ ወንድሜ እኮ ነው ሚሎ ነው ማስረጃሽ እሺ አብጁ አለኝ የምትዩ ነው አንተ ደግሞ ቆይ ለምን እዚሁ አትናገሪ እሱንም በቮይስ ቀዳሹ እንዴ እሱንም በቮይስ ቀዳሹ የምን ቮይስ ነው ወንድሜ ሚሎን በቮይስ ቀዳሹ የምን ቮይስ ነው ነግሬሃለሁ እኮ ቆይ ቮይሱ ማን ነው ለምን ወይስ ከዛኔም ሻንጤን ላዘጋጃ ቆይ ለምን አትረጋጋም ለምን ነው ህፃን ልጅ የምትወራው ይሄ ሁሉ ማስረጃ ማየት ትችላለህ ሁሉንም የሱ ወንድሜ እንደሆነ እኔ ምንም ልትረጋጋ አልቻልክም ለራስ አስቤ ከሆነ ሁሉም ነገር አደረኩት አይደለ ይሄው ሁሉም ነው በማድረጉ እኔ ኬት አምጥቶ እንደሚቀባጥረው ማለቅም እኮ ማውራቱን ነው የምታውቀው ይሄ ማስረጃው ሁሉም እሺ ሁሉም ንገረው ኔክስት ጀምር እኔ ማውራው ነገር እንዳለ ጥሩ ሆኖ አይታየውም ልጅ ወይ ይቻላል ሁሉም ነገር በእኔና በሱ ስም እንዳለ ነገር ግን እኔ ለጊዜያዊ አስተዳደርነት ብቻ እንደፈረምኩኝ የሚያሳይ ነው የአባታችን ስም ነው በእኔና ባንቺ ምን ተጠራበት ነው በእኔና አዎ ይሄው ማየት ትችላለህ ምን አሳየው ወንድሜ እንደሆነ ትክክለኛ ወንድሜ እንደሆነ አንቺ በእኔ ስም ነው ያለው ሁሉም ነገር በእኔ ስም ተደርጎ ነው ያለው አላልሽ ጊዜያዊ አስተዳደር ብቻ ነው የተሰጠኝ እኔ ለጊዜው እንዳስተዳደር እንጂ ለኔም ለሱም እኩል የተሰጠን ይሄ ወረቀት ሁሉም ነገር አለ ግን አንተ በማይሆን ነገር ውስጥ እንዳትገባ በማሰብ ነው ይሄን ፋይል የደበኩት በረከት አስመላሽና ጽናት አስመላሽ ነው ይሄ ሁሉም ነገር አለ የአባታችን ስም እኮ ነግሬያለሁ አይ እኔ እኮ ለምን በዛው አንድ ሚስጥር ለምን አልነግሪኝ አንድ በጣም ተረጋጋ ለምን ትክክለኛውን እናቴና አባቴ ለምን አታገናኙኝም ለምን በዛው ለምን ነው የምታዋሹኝ ቆይ በረከት ተረጋጋ እስኪ ይሄው ከሰነዴ በለጠ እኮ ምንም ምስክርነት የለም አሁን ይሄ ሁሉንም ነገር አሳየው አሁን ሀብት ንብረት ኮስመሴ እኮ ናቸው ይሄው ባንተ ስም ነው ስንት አመት ሙሉ እኔ ልጅ እንዳልሆንኩ የደበቁት ይሄው ወረቀቱን ባይናት ታሪክ ማሰራት ከፍታቸው ይሄው ወረቀት እኮ ነው ሀብቱ ባንተ ስም እንዳለ እኮ ነው የሚያሳቆይ ቀላል እኮ ነው ሀብቱ ባንተ ስም በድንች ማህተብ አስመትተው ቀላል እኮ ነው ዘንድሮ እኮ ነገሩ ቀላል ነው እኛ ምናምን ለስራችን ላይ ስንት ነገር ነው የሚያጋጥመን በረከት ቆይ ይሄ እኮ ሀብቱ ባንተ ስም እንዳለ ነው የሚያሳየው ይሄው ሁሉም አንተ ምንም ስለማታውቅ አንተ እኮ ምንም የምታውቀው ታሪክ የለም። ይሄ ሁሉንም ጌም ነው የምታውቀው ሁሉንም ማለት ትችላለህ። በአንተ ምናምን አመት እኮ ጌም ተጫወቱብኝ እኮ እናትና ልጅ ነው እንደዚህ ብሎ ነገረው። ይሄ በሱ ስም እንዳለ በሁሉም ነገር ነገረው። በረከት ቆይ ተረጋጋ። ይሄንን ነገር እያየ ነው ምን እንዳው መጀመሪያ ወረቀቱ አንቺ ቆይ ስማኝ ቆይ ሳልገልሽ በፊት እንደው ብትወጪልኝ ወይ እኔ ልውጣ በረከት ሲጀመር እኔ ለምን አልወጣም ይሄ ቤቴ እኮ አይደለም በረከት ምን አረጋለሁ እኔ ወረቀቱ ግን እንደዚህ አይልም እኮ ተረጋጋና ይኸው እስኪ ምንድን ከወረቀት በላይ ከእውነታ በላይ ቆይ ምንድነው የምታምነው ይኸው እስኪ ወረቀቱ የሚለው እኮ ምንድነው የሚለው ሁሉም ሀብት ንብረት በእናንተ በሁለታችሁ ስም እንዳለ ነው የሚያሳየው ይሄው እዚህ ጋር ምን እዚህ ጋር ምን ፎቶ አለ የሁለታችን ፎቶ ይሄው ማየት ትችላለህ
የኔ ጉርድ ፎቶ እኮ አለ እጅሽ ላይ ነው እንደፈለግሽ ማስለጠፍ ትችያለሽ ወንድሜ ተረጋጋና ለማየት ሞክር ይኸው አንተ ደግሞ ያመጣችሁት ይኸው ተረጋጋና ስም ያለው ነው ሁሉ ነገር ኮፒ ሁሉም አለ በረከት ይኸው ሁሉም ነገር ስለዚህ ጌሙን ትችያለሽ እኮ ከመች ነው እንዴ የት ነው በረከት ቆይ ተረጋጋ የት ነው እንዴ እንትኑን መገጣጠሙን ማምጣቱ ማጫወቱ ንግግሩን የት ነው ይችላል በረከት እዚህ ነው ከሱ ጋር ማውራት ያልቻልኩት በረከት ትሰማኛለህ ሽምላሽ ምን እሺ አንተ ብትሆን ምን ታረጋለህ ምንድነው ቆይ መሬት ላይ ያለውን ነገር እኮ ነው እያወራ ያለው ምንም የተፈጠረ ነገር ነው ይኸውልህ መሬት ላይ ያለውን ነገር ነው እያወራ ያለው ወረቀቱ የሚለው መሬቱ በኔ ስም አይደለም መሬት ላይ ሆነ አልሆነ መሬቱ በኔ ስም አይደለም ወረቀቱ ግን እንደዛ ነው የሚለው ሀብትና ንብረቱ በኔ ስም አይደለም በረከት ሰማኛለህ መረጋጋት ሞክር እባክህ ወረቀቱ የሚለው ሁሉም ነገር ባንተ ስም እንዳለ በሁለታችሁ ስም እንዳለ ነው ከወረቀት በላይ ከፋይ በላይ ታምናለህ የሚያው ሁሉንም ለኔ ጊዜያዊ አስተዳደር ብቻ እንድትስል ነገርኩህ እኮ እስኪ አስረዳኝ ይሄው ተረጋጋ ማየት ስችል እኮ ነው ገባ ማየት ስችል ተረጋጋ አሁን ይሄ እሷ የሚለው ለጊዜ እንድታስተዳደር ብቻ የተሰጣት ወረቀት ሌላው ግን ሁሉም መሬታችሁም ካፌውም በእናንተ ስም እንዳለ ነው ይሄ የሚያወራው በረከት ስምን አታዩም እንዴ በረከት ሌላ ነው ያለው ይሄ ማተም ጋዊ ማተም አይደለም የሚፈልገው ያንዳንዱ ወርስ ይሄው ፎቶ ሁሉም ላይ ፎቶአችሁ አለ ያንተም ፎቶ እዚህ ላይ አለ ማየት ትችላለህ እንዴ ለማናችሁ እኛን አትመን ወረቀቱን መን ትንሿ ልመንሽ እኔ ይሄው ሁሉ ነገር ማየት ትችላለህ ሁሉንም ነገር አንተ በማሰብ ነው ሁሉ ነገር ያረኩት አንተ ለዚህ እንደምታመጣ ከየት እየተቀቀምክ እንደምታመጣ ምንድነው ቆይ የተፈጠረው እስኪ መድኃኒዓለም ምን ሆነህ ነው እባክህ ተረጋጋ ምንድነው ቆይ እውነታችሁን ነው እስኪ ምንድነው ተረጋጋና ንገረኝ ማለት ቆይ ምንድነው እንደዚህ እንድታስብ ያደረገ ምንድነው እሺ ይሆነ ያለው ነገር ምንድነው እሺ ይሄ እንደዚህ ከሆነ ይሄ በማስረጃ እንደዚህ ከሆነ እሺ ምንድነው ይሆነ ያለው ቆይ አንተ ወረቀቱ እንደዚህ የሚል ከሆነ አይደለም ሲጀምር ከየት ነው ያመጣው ይሄ እኔ ማደጎ ልጅ ነኝ የሚለውን እያንዳንዱ ከየት አምጥቶት ነው ማን ነው ሚስቴ ናት እኔን የምትዋሽ የወደፊት ሚስቴ ነች እኔን የምትዋሽ ነግሬሃለሁ ማለት እሷ እኔን ልትዋሽኝ ትችላለች ነው እኔ እኮ ነግሬሃለሁ ሁሉንም እጩኝ እኔን ልትዋሽኝ ትችላለች ፍቅረኛ እኔን ልትዋሽ አለሜ እኔን ልትዋሽኝ ትችላለች እኮ ምንድነው ያለችህ እኔ እናንተን አላምንም አሁን ቢሆን እናንተን አላምንም ወንድሜ ከዚህ በላይ ከወረቀት በላይ ምንድነው የምታምነው የውርሱ እያንዳንዱ ነገር እያየ እኔ እኮ ነግሬሽ የነበረው ማስረጃ እያያችሁ ምን አይነት ማስረጃ ሳይየ ስትፈራረሙ እኮ እያየሁ እኮ ነው ማለት ሙሉ ባንቺ ስም ሲደረግ እኮ ያያችሁት አይደል እንዴ እና የተፈራረምኩት እኮ የጊዜያዊ አስተዳደር ለመውሰድ ነው የኔም ያንተም ፎቶ ፋይል ውስጥ አይተሃል ያንተም የምፈልገው ወርስ እዛ ውስጥ እንዳለ አየ ከዚህ በላይ ምን አይነት ነገር ነው የፈለገው ወንድሜ እሷ እያለች ያለችው አይተሃል ወረቀቱን ውክልና ነው የወሰደችው በቃ ለጊዜው ያንን ደግሞ እሷ ነግራኛለች ምንድነው አንተ እውነትሽን ነው ልማልሽ እንዴት ወሻለሁ አንተ እኮ ያለኝ አንዱ ወንድሜ ነህ ምንድነው ቆይ ምንድነው ይሆነ ያለው እሺ ምንድነው ይሆነ ያለው እኔ እኮ ነግሬሃለሁ እቺ ልጅ ናት የማይሆን ነገር እንዲያስብ የምታረጋው ብዬ ቀርሜ ነግሬሃለሁ እኔ ፍቅረኛ ናት ወይኔ እናቴ ምንድነው ይሆነ ያለው ነገር ልታስረጅኝ እንደምትችላለሽ በቃ ይሄ ነው ወንድሜ ምን እኔ ላንተ በማሰብ ነው ሁሉም ነገር ይሄን ፋይል ደብቄ ያስቀመጥኩት ላንተ በማሰብ ነው የማይሆን ቦታ እንዳትወርቅ በማሰብ ነው ምንድነው እሺ እኔ ጥፋት ፍቅረኛ ናት ይሄንን ሁሉ እንደዚህ እንድታስብ ያደረገች አዎ ማለት ምንም እንደ እውነት እኮ ነው ማለት ማንን ልመንሽ እናንተን ልመር ወይንስ ህይወቴን ልመናት ማንን ልመንሽ መቼ ቢሆን እሷ ግን አትዋሸኝም ማለት እኔ ነግሬሃለሁ ሲጀምር በቃ እሷ ናት የሙድ ወንድሜ እንዲቀየር ያደረገችው እሷ ናት ብያለሁ ግን ተረጋጋ ቆይ ማለት ይሄ ነገር እውነት ነው እኔ ደግሞ አንድ እውነትሽን ነው ወንድሜ ያላንተ መጥፎ ነገር ማስል ሰው አይደለም ሁሉ ነገር እኮ ያሳየው ነው አይደል ተረጋግታችሁ አለማውራታችሁ እህቴን ልትገላት ነበር የገዛ እህቴን በእጅ ልትገላት ነበር ወንድሜ ወክ ተረጋጋ ተረጋጋ ቆይ አታል ወይኔ እናት አሁን እኮ እሷ በህይወት የለችም አይደል እኔና ከተረጋጋ ወንድሜ ምንድነው ቆይ ተረጋጋ ያቺ አረመኔ ነች እንደዚህ ያደረገች ያለችው ምንድነው እየሆነ ያለው ምንድነው ቆይ ወንድሜ ተረጋጋ እባክህ ሁሉም ነገር እኮ ይስተካከላል አይደል ለምን ለመረጋጋት አትሞክርም በእውነት በጣም ይቅር ምንድነው እኔ ይቅርታ የሚያስፈልግ ነገር እኮ አላረክም ምንድነው እስኪ ተረጋጋ እናቴ ናት ሁለታችንም እኮ ነን አይደል እናታችንን ያጣ ነው እኔ ማንም እኮ እናታችንን ያጣ ነው አይደል አንቺ አልገባሽም
ኮሽ አልገባሽም ምንድነው የተፈጠረው እስኪ ተረጋጋ በረከት እስኪ ተረጋጋ ምንድነው የተፈጠረው አግኛታችን አረመኔ ምንድነው ያችን አረመኔ በቃ ሁሉንም ነገር እኮ አሁን አውቀሃል በቃ አይደለም እኔ እናንተ ለድሮ እንድንመለስ ነው የምፈልገው ሌላ ምንም የምፈልገው ነገር የለም ታዋት በቃ እሷን ታዋትና ሁሉም ነገር ማስተካከል እኮ እንችላለን አይደል ምንድን ማለት ይመጣው በቃ እህትና እናቴ ላይ እንድለወጥ እኮ ነው ያደረገች እናቴ ላይ እንድለወጥ እኮ ነው ያደረገች እሺ ቆይ ማለት ምንድነው የሆነ የሷ መጥፎ ማለት በቃ ይሄ ረፍዶም ቢሆን ገብቷል አይደለ አሁን ሁሉንም ነገር አውቃለሁ እኔ የምለው እሱ ነው እንደዚህ እንዲሆን አልፈልግም እኔ ወንድሜ በቃ ሁሉም ነገር ተው እርሳው ሌላ እኮ መስጨነቅ ነገር የለም እኔም እህት ነኝ አንተን እንትን አይደለህም እህቴ ያኔ ማማንቻ አልከባሽም እኮ እሺ ምን ንገረኝ ምንድነው እሺ ቆይ ምን እናርግሽ ምንድነው ማድረግ የምንችለው ነገር አለሽ ካሜራውን አጥፉልኝ እኔ እኮ አልገባኝም እንዲረጋጋ ካሜራውን አጥፉልኝ ወንድሜ ተረጋጋሽ ተረጋጋ ክቡራን ተመልካቾቻችን ሁሉንም እንደተመለከታችሁት ነው ከሁሉም ከዚህ ድራማው ጀርባ ያለችው የበረከት እጮኛ እንደሆነች ስለደረስንበት እንግዲህ እሱም በዚህ ሁኔታ ለማውራት መቀጠል አልቻልንም በጣም በራሱ እየተበሳጨ ነው ያለው ለምን በንዴቱ ምክንያት በትተት በተነገረው በዚህ ውሸት ምክንያት የእናቱን ሞት እንኳን በደንብ አዘኑን ያልተቀመጠ ልጅ ስለሆነ አሁን ላይ በጣም ጸጸት ላይ ነው ያለው ስለዚህ እንዲረጋጋ እንዲወጣ አድርገናል ማለት ነው አሁን ላይ እቺ ጮኛው በሱ ስልክ ሁሉም ነገር እንደተሳካ እንድትመጣ አድርገናል ማለት ነው መጣለች አብራችሁ ሰላም ነው ሰላም ነው አላወኩም ሳምራዊት አይደለች አዎ ግን ማን ልበል ቤኪ ቤት ጠብቃት ብሎኝ ነበር ጓደኛው ነኝ ለምን እሱ ሰርፕራይዝ ነው እንዳትነግራት ብሎኛል ሰርፕራይዝ ደስ ይላል ለዛም ነው በእንደዚህ መንገድ ያው እሷን ቤት ጠብቃት እንዳይደብራት ብሎኛል እኔ ሰርፕራይዝ ምንድነው ነገረኝ እሱ ነው የሚነግረው እኔ እንዳጣብቀሽ እሱ እስኪመጣ ብሬሽ እንድቆይ ነው የነገረኝና ያው ያሰብነው ሁሉም ነገር ስለተሳካ ብሎ እኛንም አመጣን በዚህ መንገድም ለታሪክ እንዲቀመጥም ነው በዚህ መንገድ ካሜራ ይዘን ቁጭ ያልን እና ታዲያ ለምን ተሸፋፈንክ ግን ትንሽ ያው ጉንፋንም ስለያዘኝ ተኝቼ ውላ ነበር እሱ ቶሎ ካልደረስክልኝ ጓደኛዬ ስለኝ ነው የመጣሁት እንዳይደብርሽ አይጥሩ እንግዲህ ለዘመናት የለፋችሁበት ነገር እንደሆነም ነግሮኛል ምን እንደሆነ ባላቅም ግን ቤኪ ቤት እንዳለ ነበር ይነገረኝ አዎ እዚህ እንድትመጪ ብሎ ነው ሌላ ቦታ እንዳትሄጂ አይ እንደዚህ አይደለም የተነጋገርነው ቢሆን በቴክስት እሺ በቃ ችግር የለውም ያው እስኪመጣ ጥቂት ጊዜ ቢቆይ ነው የሚገርም ነው እንግዲህ በአንቺ በጣም ትልቅ ፍቅር በመሃላችሁ እንዳለ ነው ያየሁት በጣም ስላንቺ ይጨነቃል ስላንቺ ያስባል አይደለ የሚገርም ነውና እስኪ እንዴት ነው ልትገናኙ እንዴት ነው የተገናኛችሁት ቤኪ እንግዲህ ጓደኛችን ነው ስለሱ ብዙ ነገር አውቃለሁ የዋታታሪ ልጅ ነውና እስኪ ስለ ፍቅራችሁ አንዳንድ ነገሮችን ነገርኛ እስኪመጣ እንዳይደብርሽ እየተጫወትን እንጠብቀው ብዬ ያው እኔ እና እሱ የተገናኘ ነው ባንክ ቤት ነበረ እኔ ለማስገባት እሱ ደግሞ እዛ ነው የሚሰራው ስራ ባንከር ነው በዛ አጋጣሚ የተገናኘ ነው ያው መጀመሪያ ስልኩን የተቀበልኩት እኔ ነኝ ያው ሳይው እንደምፈልገው አይነት ወንድ ከዛ ፈቀርኩት ያው አወራን በጊዜ ሂደት ደግሞ የኛ ፍቅር በዛ ሂደት ሄደ ማለት ነው የሚገርም ነው እንግዲህ እናንተ ሴቶች የምትፈልጉት ወንድ ካገኛችሁ መረባችሁ ውስጥ ለማስገባት ወደ ኋላ አትሉ አው ሴት አይደለም በዚህም ተሳክቶልሻል በትክክል እንግዲህ ቅርብ እናቱም ስለሞተች እህቱም ጥሩ ሁኔታ ላይ አልነበረችም እኛም ደግሞ ግን ካሜራው አስፈላጊ ነው ምን ችግር አለው አይ አይደለም ስለኔና ስለሱ ፍቅር ለማውራት እኔ እናንተ በቂ ነን እና ካሜራው ነው እሱ ፈልጎት ነው እሱ እኮ ፈልጎት ይቀመጥ ሰዎቹስ ምን ያደርጋሉ አልኩሽ እኮ ቤኪ ትልቅ ሰርፕራይዝ አዘጋጅቶልሻል መነገሩ ልክ ባይሆንም እንግዲህ ብዙ ጊዜያችን ነው ግን እንደዚህ አይነት ሰርፕራይዝ በዛ ላይ ሰዎቹ ምንድነው ነግሬሻለሁ እኮ ለዘመናት የለፋንበት ብዙ ጊዜ የፈለግነው ነገር ተሳክቶልናል
በዚህም ደስታዬ ላይ ደግሞ ጓደኛዬ ከጎኔ ይፈልጋለሁ። ስለዚህ ወጥቼ ስለምመለስ እንግዲህ ከዚህ በፊት እኔም ለስራ ምክንያት ከተማው ማለት አብሮ አደግ ጓደኛ አብሮ አደግ እኔ ከዙሪያ ያሉትን ሰዎች በሙሉ እኔን አታውቂኝም። ለምን ለብዙ ጊዜያት እዚህ አካባቢ አለ ክፍለ ሀገር አይደብቅም ነበር። እሺ በአጋጣሚ ይሆናል ኖርማል ነው። እስኪመጣ ስለሆነ ችግር የለውም። ሲመጣ ደግሞ እንግዲህ እናንተ የለፋችሁበትን የደስታችሁን ጊዜ ታከብራላችሁ። ግን ምንድነው በጣም እሱ ታየዋለህ ስደርስ ምታየው ይሆናል እያለኝ ነው። ምንድነው ብዙ ጊዜ እየለፋችሁበት የነበረው ነገር እንዲሳካ እየጠበቃችሁ ማለት አልገባኝም። ማለት ምንድነው? እሷም ታውቀዋለች በጣም ብዙ ጊዜ ለፍተንበታል ብሎ የሚያወራው ነገር ምንድነው?